ዛሬ የምንወያይበት ርዕስ ደግሞ ኮንስትራክሽን እንግዲህ በጣም ዘርፈ ብዙ ግብአቶችን የሚጠቀም ነው። ዘርፈ ብዙ ዘርፍ ያለው ሴክተር ነው። በሴክተር ደረጃ ላይ ከፍተኛ ኢኮኖሚ የሚፈስበት፣ ከፍተኛ ሶሻል መስተጋብር ያለበት፣ ከፍተኛ ግብአቶችን የሚጠቀም ዘርፍ እንደመሆኑ መጠን ስለዚህ ዛሬ ላይ መወያየት የምንችልባቸው ርዕሶች ብለን ከያዝናቸው አንዱ ኮንስትራክሽን እንግዲህ ችግር ይፈጠራል። ስለዚህ ግጭቶች ይፈጣሉ በአሰሪና በሰሪ ምክንያት ኦር ደግሞ በደንበኛና በኮንትራክተር ክላይንት ኦር ኮንትራክተር በመነላቸው ሁለት ዋና የኮንስትራክሽን ዘርፉን ያንቀሳቅሱታል ወይም ይመሩታል ተብለው ከሚታሰቡት ውስጥ ማለት ነው። አግሪ አድርገው ወደ ስራ ከመግባት አኳያ ማለት ነው። እንዲህ አይነት ችግሮች በሚፈጠሩ ሰዓት ላይ እነዚህን ችግሮች እንዴት አድርገው ነው ኮንስትራክሽን ዘርፉ በምን አይነት የህግ ማዕቀፍ ነው ሊዳኛቸው ወይም ሊያስተካክላቸው የሚሉ ጉዳዮችን እዛ ላይ ሀሳብ እያነሳን ብንወያይ ለኢትዮ ሆምስ አድማጭ ተመልካቾቻችን ግልጽ የሆነ ነገር ብንፈጥር ከሚል ሀሳብ ነውና እስጢፋኖስ እድሉን ልስጥና እዛ ላይ ነጥቦችን እንታነሳለን። እሺ አመሰግናለሁ። እንግዲህ ምንድነው አሁን ከባለፈው እንዳየነው ኮንስትራክሽን በጣም ትልቅ ኢንዱስትሪ ነው። የሚሰጠውን ጥቅም አይተናል። እንደዛም ሆኖ ስራውን በሚሰራበት ሰዓት ላይ የሚገጥሙ ግጭቶች አሉ ወይም ኮንፍሊክቶች አሉ፣ አለመግባባቶች ይፈጠራሉ። ስለዚህ በመጀመሪያ ወደ እንደዛ ነገሮች ከመግባታችን በፊት ምንድነው ግጭቶቹ ሊያስነሷቸው የሚችሉ ነገሮች ምንድናቸው? ምክንያቶቹ ማለት ነው። ግጭቶቹ ሊያስነሱ የሚችሉ ነገሮች ምንድናቸው ነው የመጀመሪያው በኮንትራት የተነሳ የሚነሳ ግጭት ነው። ኮንትራት አድሚኒስትሬሽን ወይም ደግሞ ኮንትራት ዲስፒዩት የምንለው ማለት ነው። ልክ አሰሪውና ሰራተኛው ኮንትራት መጀመሪያ ይዋዋላሉ። ኦልሞስት ሁሉም በሚባል ደረጃ ላይ ኮንስትራክሽን የሚሰራው በኮንትራት ነው። ስለዚህ በዛ ኮንትራት ዶክመንት ላይ የተነጋገሩት ኮንትራት ዶክመንትና አት ዘ ኤንድ ኦፍ ዘ ዴይ የሚመጣው የስራው አይነት ኮንትራት የማይገናኝ ከሆነ ኮንትራት እሱ ያጣላቸዋል ማለት ነው። ራሱ ኮንትራት ዶክመንቱ ራሱ ያጣላቸው ይችላል፣ ትክክለኛ ንጹህ ካልሆነ ማለት ነው። ይሄ የማያሻማ ኮንትራት መሆን መቻል ራሱ አፉን ወጥቶ የሚናገር ኮንትራት ዶክመንት መሆን መቻል አለበት። የሚዋዋሉበት ውል ማለት ነው። ኮንስትራክሽን ፕሮጀክት ላይ በዋናነት 3 ፓርቲዎችን ያሉት፣ አንደኛው ኮንትራክተሩ አለ፣ ሁለተኛው ኮንስትራክተሩ አማካሪው አለ፣ በዋናነት ደግሞ ክላይንቱ አለ ማለት ነው። የሚያሰራው አሰሪ አካል አለ። ስለዚህ እነዚህን ድርሻ አካላት ጥርት አድርጎ የስራ ድርሻቸውን የሚያስቀምጥ የሚጀመርበትን የስራ ቀን የሚያልቅበትን የስራ ቀን የሚያልቅ ከዛ በኋላ ያሉ የሜንቴናንስ ኮስቶችን በምን አይነት መልኩ ነው የሚነጋገሩ ያለበት ጥርት ያለ ኮንትራት ዶክመንት ያስፈልጋል። በመቀጠል ደግሞ የፕሮጀክቱን አማውንት ኦፍ የበጀቱ ማለት ነው አማውንት ኦፍ መኒ ወይም ደግሞ የብሩ መጠን ኮንሱም የሚያደርገውን የብር መጠን ማስቀመጥ መቻል አለበት ኮንትራክተሩ ማለት ነው። ስለዚህ በዚህ መልኩ ኮንትራክት ዶክመንቱ በዚህ መንገድ የማይቀመጥ ከሆነ ለግጭት ሊያስቀምጠን ይችላል ማለት ነው። ስለዚህ የትኛውም ኮንትራክተር ሊሆን ይችላል፣ አሰሪ ሊሆን ይችላል፣ አማካሪ ሊሆን ይችላል፣ ወደ ፕሮጀክት ከመስራቱ በፊት ይሄ ነገር ጥርት አድርጎ ማስቀመጥ መቻል አለበት ኮንትራት ዶክመንቱ ላይ ማለት ነው። ሌላኛው ደግሞ በኮንትራት ዶክመንት የሚፈጠር ችግር ሲሆን፣ ሌላኛው ደግሞ በዲዛይን ችግር የሚፈጠርም ነገር አለ። ለምሳሌ ምንድነው የዲዛይን ችግር ማለት ነው። ክላይንቱ የሚፈልገው ዲዛይን አለ እንዲሰራልት የሚፈልገው ማለት ነው። ከዛ እሱ ከተረቀ በኋላ ምንድነው ዲዛይን ስትሰራ ልክ አክቹዋሊ ላይ ስታመጣው ዲዛይኑን ከዛ ከፈንክሽናል አንፃር የምትቀያየራቸው ዲዛይኖች ይኖራሉ። እሱ በሚቀየርበት ሰዓት ላይ ኮንትራክተሩን ማድረግ አለበት፣ አማካሪውን ማድረግ አለበት የሚለው ነገር በስርዓት ኮሙኒኬት አድርገው ተነጋግረው ያን ነገር መፍታት የሚችሉበት ነገር አለ። ሌላኛው ነገር ደግሞ ምንድነው የኛ ሀገር ኮመን የሆነው ነገር ምንድነው የሚያጋጨው ይሄ የቀን የመጨረሻ ቀን የማዘግየት ማለት ነው። ስኬጁል ዲሌይ የሚባለው ማለት ነው። የቀን መዘግየት ለምሳሌ አንድ ፕሮጀክት በ2 አመት ያልቃል ተብሎ 3 አመት የሚሄድ ከሆነ ልክ አንተ 2 አመት ላይ እንደ ባለቤት ያልቃል ብለህ ነው የምታስበው። ከዛ ዲሌይ ሲያደርግብህ ምን ታደርጋለህ? ኮምፕሊት ማቅረብ ትጀምራለህ ማለት ነው። ስለዚህ በይሳት ላይ ከውል ሰጪና ውል ተቀባይ መካከል የሚፈጠር ግጭቶች ይኖራሉ፣ አለመግባባቶች ማለት መሰረታዊ የምንላቸው ሀሳቦች አንስታቸዋል። እነዚህ ናቸው ማለት ነው። እዚህ ላይ ተጨማሪ ኳሊቲ ላይም የሚነሳ ችግር ለምሳሌ ከኳሊቲ አንፃርም ያጋጨህ ይችላል። ኳሊቲ ላይ እንሄድበታለንና እዚች ጋር አንድ ነው የማክላት ነገር ምንድነው ኮንትራክቹዋል አግሪመንት ወይም ደግሞ የውል ስምምነት በሚገባበት ሰዓት ላይ ምናልባት የሚያሰራ ክላይንቱና ኮንትራክተሩ
እኩል የኮንስትራክሽን ሙያውን አንደርስታንድ የማድረግ አቅም ላይ ኖራቸው ይችል ይሆናል። ስለዚህ ሙሉ ለሙሉ ኮንትራቱን የሚያዘጋጀው አካል አማካሪው ይሁን ወይም ደግሞ ምንድነው ኮንትራቱን የሚወስደውም አካል ይሁን ግልጽ የሆነ የማያሻማ ወደዚህ ወደዛ የማያስበል ዳይላማ ውስጥ የማይከት ቃላቶችን ተጠቅሞ ክሊያንቱን ሴፍ ላይ ያደርገው ይገባል ማለት ነው። አንደኛ ከሙያ አኳያ ስናየው ራሱ ከሙያ ዲሲፕሊን ወይም ደግሞ ከሙያ ስነ ምግባር አኳያ ስናየው የሚያሻሙ ቃላሞቶችን መጠቀም በራሱ ሌላ ራሱን የቻለ የግጭት መንስኤ ስለሆነ ማለት ነው። ይሄን ሙሉ ለሙሉ ኃላፊነቱን የሚወስደው ኮንሶልት አደርጋለሁኝ ያለው ሰው ወይም ደግሞ ኮንሶልቲንጉን የማማከር አገልግሎቱን የሚሰጠው አካል ግልጽ የሆነና የማያሻማ ቃላቶችን መጠቀምና ማስቀመጥ ያም ብቻ ሳይሆን ደግሞ ሙያተኛም የሚግባባበትና ፕላስ ደግሞ ሙያተኛ ያልሆነም ሰው ሊረዳው በቀላሉ የሚችሉ ነገሮች ቢቀመጥ ሞር ለእንደዚህ አይነት ግጭት ለእንደዚህ አይነት አላስፈላጊ ንትርክ ውስጥ ካለ መግባት ይዳናል የሚል ሀሳብ አለ። አንዳንድ ጊዜም ደግሞ በስራ መጨናነቅ በስራ መደራረብ ምክንያትም የሚመጡ ኬዞች አሉ። እነዚህ ኮንሶልቲንግ አካሎች በጣም በስራ መደራረብና በስራ መጨናነቅ ስራውን ላለማጣት በሚያደርጉበት ሁኔታዎች ላይ እንዲህ አይነት ነገሮችን ሊሰሩ ይችላሉና እነሱንም ከሙያ ስነ ምግባር አኳያ ተገቢ ስላልሆነ እሱንም ኮንሲደር አድርገው ቢንቀሳቀሱ ሞር የተሻለ ነው ብዬ አስባለሁና ያው የኢትዮ ሆምስ አድማጭ ተመልካቾቻችን በዚህ ልክ እንዲረዱት እንዲገነዘቡትም እንፈልጋለን። ስለዚህ ቤት ሊያሰሩ ሲፈልጉ ወይም ደግሞ ቤት ለመገንባት ሲፈልጉ ዙሪያ ገባውን ማየት መቻል እንዳለባቸው እያንዳንዷን ነገር ከተለያየ አንግል ማየት መቻል እንዳለባቸው ዝም ብሎ ቱ ዘ ፖይንት ሄደው ገንዘብ ስላለህ አቅሙ ስላለህ ብቻ ፒክ አድርገህ የምታመጣው ነገር አይደለም። ልክ አንተ ቀድም ስትገልጸው እንደነበረው ተያያዥነት በስራ ተዋረድነት የሚመጡ ክፍተቶች አሉ። ትልቅ ጥንቃቄ ሊደረግበት ስለሚገባ ነው። ይቺን ለማከል ነው። ስቲፍ አመሰግናለሁ። ወደ ሁለተኛው ፖይንታችን ምን አለ መሰለህ በእኛ ጋር በጣም ብዙ ጊዜ የሚነሳው ነገር ምንድነው በተለይ ከዲሌ ጋር ተያይዞ ኦልሞስት ከፍተኛው ችግርኛ ጋር ዲሌ ከግንባታ መዘግየት ጋር ተያይዞ ግንባታ መዘግየት ማለት ነው። ግንባታ መዘግየት ላይ በጣም ከፍተኛ ችግር አለ። በሚዘገየበት ጊዜ የማቴሪያል ኮስት ብቻ አይደለም ወጪ የምታወጣው ያ የግንባታ እቃ ለምሳሌ ህንጻ ሊሆን ይችላል። ይሄ ህንጻ ከተገነባ በኋላ አገልግሎት የሚሰጠው ከአገልግሎት ገቢ የሚመጣውንም ገቢ ያሳጣሃል። ስለዚህ እዛ ድረስ የሚሄድ ስለሆነ እንዴት ነው አንድ ለምታደርገው ነው ይሄን ነገር በሁሉም ሳይድ ማለት ነው። የችግሩ በማን ዲሌ ሆነ በዚህ ዲሌ ሆነ ምናምን ነገር ቢሆን እንደማለማው ስቴው የሆነ የባከነ የሆነ ነገር አለ ማለት ነው። በኋላ ላይ ደግሞ የማን ችግር ነው የሚለው ነገር ደግሞ ተመጣበታለህ ማለት ነው። ስለዚህ አንደኛው በዚህ ሂደት ላይ ነው። ሌላኛው ነገር ደግሞ ከጥራት ጋር ተናይሶ የሚመጣው ችግር ነው። በተቻለ መጠን ከኳሊቲው ጋር ባይደራደሩ እላለሁ። ምክንያቱም ኳሊቲውን እየነካህ በመጣ ቁጥር የአገልግሎት ዘመኑንም እያሳጠርከው ነው የምትመጣው። ስለዚህ እንደዛ ከሚሆን በተቻለ መጠን ኳሊቲው ላይ ቶርሌት ባያረጉ የሚል ሀሳብ አለ። ምክንያቱም የሚያጋጫቸውም ነገር አሁን በኮንትራክተርና ኮንሰልታንሲ ወይም አማካሪ ድርጅቱና የጠቅላላ ስራ የስራ ተቋራጩን የሚያጣላቸው ነገር ኳሊቲም ስለሚኖር ማለት ነው። ኳሊቲ ማቴሪያል ብቻ አይደለም የሰው ኃይልም ሊሆን ይችላል። ወርክማንሺፑ በራሱ ባይሰልፍ ኳሊቲ ነው። የምታገኘው ኢንፎርሜሽንም ሊሆን ይችላል። ሴሌክሽን ኦፍ ማቴሪያል በራሱ አንድ ኳሊቲ ነው። የምታገኘው ኢንፎርሜሽን ራሱ በጣም ወሳኝ ነው። ኳሊቲ የሆነ ኢንፎርሜሽን ማግኘት መቻል አለበት ከኳሊቲ ከሆኑ የመረጃ እንትኖች ማለት ነው። ስለዚህ እነዚህን ነገሮች ነው ብዙ ጊዜ ለኮንስትራክሽን ግጭት የሚያደርጉት በዋናነት ማለት ነው። በዋናነት በመሰረታዊነት ካየው ሌላ ነገር ደግሞ ምንድነው በተለይ እዚህ ቀደምታ ኮንትራት ዶክመንቱ ላይ የተለያየ ነገሮች አሉ። ለምሳሌ አንድ ኮንትራት ሲወላ የማኒሲፓል የሚያወጣው ኮንትራት ዶክመንት አለ የአስተዳደሩ ማለት ነው። እሱ ፍሬምወርክ አለ። በዛ ፍሬምወርክ ውስጥ ቢሆን የተሻለ ነው። ጀራውን ያንን ማቀፍ አድርገው ስፔሻል ኮንትራት ዶክመንቱን ደግሞ በተቻለ መጠን እነሱ የሚያግባባቸውን ነገር እንዲያደርጉበት ሪኮመንድ ይደረጋል ማለት ነው። ስለዚህ አንድ የኮንስትራክሽን ፕሮጀክት ላይ ያ ፕሮጀክት ተጀምሮ እስኪያልቅ ድረስ ኮንፍሊክት ወይም ግጭት ወይም ደግሞ ተቃርኖች በሚፈጠሩበት ጊዜ ኮንስትራክሽኑ ላይ ምን አይነት ተጽዕኖ ያመጣሉ ነው። የመጀመሪያው የዋጋ ጭማሪ የዋጋ መናርን ያስከትላል ማለት ነው። ሌላኛው ነገር ደግሞ ወደ ህጋዊ የሆኑ ሜጀርመንቶች ልገባ ትችላለህ ማለት ሄደህ ክስ መስርተህ ምናምን ነገር የምትሄድበት ሚሶች የሚፈጥሩ ይችላሉ ማለት ነው።